ሰላም ሰላም ጤና ይስጥልኝ ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ሆይ? እኔ በጣም ደህና ነኝ። ዛሬ ደግሞ አሳ ጉላሽን በእኔ ኪችን እንዴት አድርጌ እንደምሰራ ይዤላችሁ መጥቻለሁ። ትወዱታላችሁ። እስከ መጨረሻው ድረስ አብራችሁ ይቆዩ። አሁን ወደ አሰራሩ እሄዳለሁ። መጀመሪያ ያው አሳችንን ነው የምንዘፈዝፈው ማለት ነው። ከፍሪጅ ውስጥ ነው ያወጣሁት። በረዶ እንዲለቅልን እንዘፈዝፈዋለን። በመቀጠል እንደምታዩት የሚያስፈልጉኝን አትክልቶች ልጬ አዘጋጅቻለሁ። 6 መካከለኛ ካሮት፣ ድንችም እንደዛ 1-4 ፍሬ የሚሆን ከዛ ቲማቲምም 1-6 ፍሬ የሚሆን አዘጋጅቻለሁ። ሽንኩርትም መካከለኛ 1-4 ፍሬ የሚሆን አዘጋጅቻለሁ እና ነጭ ሽንኩርትም ዝንጅብልም ሎሚም እና ቃሪያም አዘጋጅቻለሁ። አሁን ከታትፈን እናዘጋጃቸዋለን። አሳውን እንደምታዩት አጥቤዋለሁ። ደጋግመን እናጥበዋለን እና አጥንት ካለው እንደዚህ በጎን በኩል ስንፈልግ እናገኘዋለን። አጥንቱን ያው ልጆችም ካሉን ጥንቃቄ ማድረግ ይኖርብናል። ከዛ እንደዚህ እያደረግ ማውጣት እንችላለን። የምታዩት ይሄን ያክል ወጥቶታል ማለት ነው። እናም ሎሚም አርጌ ነው ያጠብኩት። ትንሽ እንዘፈዝፈዋለን። ጨው እንጨምርና ከዘፍ አድርገን ደግመን እናጥበዋለን ማለት ነው። አሳውን ደጋግሜ አጥቤው ተመልሻለሁ። በጨውም በሎሚም አድርገን ማለት ነው። ከዛ እንቀመማለን ማለት ነው። ቁንዶ በርበሬ፣ ኮረሪማ፣ ጥብስ ቅጠል ፓውደር እና በርበሬ ለከለሩ ቆንጆ ያደርግልናል። ጨው እና ፍርኖ ዱቄት እንጨምራለን ማለት ነው። የበቆሎ ዱቄት መጨመር ትችላላችሁ። ከዛ እናዋህደዋለን። አሁን ተዋህዶልኛል። በሻይን ጥጃለሁ። ዘይቱ አሁን ጋልሎልኛል እንጨምራለን ማለት ነው። ጥብስ ቅጠል እንጨምርበታለን። ከዛ የላውሮ ቅጠልም እንደዛው ቆንጆ ቃና ይሰጥልናል። እንደዚህ ቀላ ያለውን እንገለብጠዋለንና በደንብ በሰል ሲልልን ቶሎ የሚገለበጠው ሳይበስል ተገለበጥ ነው ያው ፍርፍር ይልብናል ማለት ነው። በስል ይደርቃል ራሱ። እዚህ በስሎልኛል ከስር ማለት ነው። ዘይቱን እዚህ እንጠፈጠፍ እንዴት እንደሚያምር ከላው ጨምር አስለዋለሁ። ራሳችንን በጎን እያበሰልን እየጠበስን አትክልቶቻችንን እንደዚህ ከታትፈን አዘጋጅተናል ማለት ነው። እንደምታዩት ያው ቃሪያውንም ነጭ ሽንኩርት ዝንጅብልም እንደዚሁ ደቀቅ አድርጌ ከትፌ አዘጋጅቻለሁ። ሽንኩርቱንም እንደዚህ በሁለት አይነት የተወሰነውን እንደዚህ ደቀቅ አድርጌዋለሁ። ሌላኛውን ደግሞ እንደዚህ በሽርምሪ ከትፌዋለሁ። ከዛ ካሮቱንም ስላይስ ከትፌዋለሁ ማለት ነው። ከዛ ድንቹንም እንደዚሁ ስላይስ አድርጌዋለሁ። ከዛ ቲማቲምም ፈጭቼ አዘጋጅቻለሁ። በመቀጠል ድስቴ ጥጃለሁ። ዘይት ጨምራለሁ። ዘይቱ ጋር ሲልልኝ የላውሮ ቅጠል እና ቀረፋ፣ ሄል፣ ቁርንፍድና ቁንዶ በርበሬ ተወሰነ ትንሽ በዘይቱ ተናወጣ እንዲልልኝ ደቀቅ አድርገን የከተፍነውን ሽንኩርት ጨምራለሁ። ሽንኩርቱ የተወሰነ በሰል ብሎ ዝንጅብል ትንሽ እና ነጭ ሽንኩርት በመቀጠል አጥቤ ያዘጋጀሁት በስመቲ ሩዝ አለ እንዴ እንደዚህ ትንሽ ጠበስ ካደረኩ በኋላ ውሃ የሞቀ ጨምራለሁ። እና ጨው ጨምራለን። በሻይን ጥጃለሁ። የተወሰነ ዘይት ጨምራለሁ። ቆራርጠን ያዘጋጀነውን ድንች እንጨምራለን። ጨው ጨምራለሁ። ጥብስ ቅጠል ፓውደር ድንቹ ይሄን ያክል ከተጠበሰልኝ ይበቃዋል።
ብዙም ዘይት የለውም። ያርኩኝ ሳላ ያደርገዋለሁ። ከዛ ትንሽ ዘይት ጨምራለሁ፣ ካሮት ጨምራለሁ እና ጨው ትንሽ፣ የጥብስ ቅጠል ፓውደር ትንሽ ጨምራለሁ። የራሱን ጣዕም እንዴ ካሮቱም ብዙም ባይበስል ችግር የለውም። እዛ እናቀዋለን። የተባበስንበት መጥበሻ ስለሆነ ችግር የለውም። ዘይት እዛ በሽሪሚሪ ከተትነው ሽንኩርቱን እንደዚህ ቀላ እስከሚል ጠብሻዋለሁ። እዛ የተወሰነውን እጨናውን ቲማቲም እንጨምራለን። እሺ አሁን ቲማቲማችን የተከተከ ነው እና ውሃውን ብዙ ሳይጨርስ ዝንጅብል እና ነጭ ሽንኩርት ጨምራለሁ። እዛ በርበሬ እዛ ትንሽ ከተንተከተከልን በኋላ ጨው እንጨምራለን። ኮረሪማ፣ ቁንዶ በርበሬ፣ ጨውና ቅመሙ እንዲዋሃድልን እናደርጋለን። ሶስ እንዲኖረው ብዙ ድርቅ እንዲል አላደረግነው ቲማቲሙን ማለት ነው። ጠብሰን ያዘጋጀነው አሳ እንጨምራለን ማለት ነው። ከፈለጋችሁ ቆረጥ ማድረግ ትችላላችሁ። እኔ ግን እንደዚህ ሲሆን ደስ ስለሚለኝ ነው። ከዛ ያው እናቀላቅለዋለን ማለት ነው እና ብዙ ሰዓት ላይ አናቆየው። የተወሰነ ሶሱ መሰድ እንዲያደርግልን ነው። ከዛ ያው እንደዚህ ካቀላቀልን በኋላ ቃሪያ ጨምራለን። እሳቱን አጥፍቻለሁ። ከዛ ሎሚ እንጨምራለን ማለት ነው። እሺ ያው ጠብሰን ያስቀመጥነው የቀነስነው ሽንኩርት ሩዛችንን ላይ ድንቹም ላይ እንደዚህ እንጨምራለን። ድንችና ካሮታችን ጠብሰን ያዘጋጀነው አሳችንም እንደምታዩት እንዴት ደስ እንደሚል እንዴት እንደሚያምር ከለሩ። ከዛ ሩዛችንም ይሄው በዚህ መልኩ ቆንጆ ሆኖ በስሎልናል። እሺ አሁን ሩዛችንን እንቀንሳለን። እሺ እንጀራ ማዘጋጅቻለሁ። ከዛ ሩዛችንን ሩዝ አዘጋጅተን ከዛ ያው አሳ ጉላሻችንን ሩዛችን ላይ እንጨምራለን። እንደምታዩት ራስ ብሏል። ሶሱ ድርቅ ያለ አይደለም። ከዛ ያው አትክልታችንንም እንደዛው እንጨምራለን እንደ ፍላጎታችን። በመቀጠል ያው እንጀራችንን ላይ እንደምታዩት ሩዛችንን ካዘጋጀን በኋላ ከዛ ያው አሳ ጉላሻችንን እንጨምራለን። ከዛ ያው አትክልታችንን እንጨምራለን። እሺ ውድ ተመልካቾቼ እንግዲህ እንደምታዩት በሁለት አይነት መልኩ ሰው እንደ ፍላጎቱ ይመገባል ማለት ነው። ብንፈልግ በሩዝ ካልሆነ ደግሞ በእንጀራም እንደዚህ አድርገን መመገብ እንችላለን ማለት ነው። በጣም ቀላል አሰራር ነው። ጉላሽ አሰራሬ በእኔ ቤት በእኔ ኪችን ይህንን ይመስላል ማለት ነው። ስለምትከታተሉኝ ስለምትሰጡኝ አስተያየት ወዳችሁ ፈቅዳችሁ ቤተሰብ ለምትሆኑኝ አይዞሽ በርቺ እያላችሁ ለምትደግፉኝ ሁሉ እጅግ በጣም አድርጌ ነው የማመሰግነው። አዳዲሶች ካላችሁም እንደዛው ሰብስክራይብ እያደረጋችሁ
ቤተሰብ ሁኑ እላለሁ። ላይክ፣ ሼር፣ ኮሜንት ማድረጋችሁንም አትርሱ። እንደ ሁሌም አስተያየታችሁን እየሰጣችሁ እየተከታተላችሁኝ ጣፋችሁ አይለኝ እላለሁ። ተከታተላችሁኝ እጅግ በጣም አድርጌ አመሰግናለሁ። በሌላ በአዲስ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም ጤና ቆዩልኝ እላለሁ። ቻው።